ወንድም ወንድሙን ሊገድል ፈለገ። ምክንያቱም አንድ ጊዜ ድካሙንና መራቡን ተጠቅሞ ብኩርናውን እንዲሸጥለት አድርጎታል። በሌላ ጊዜ ደግሞ እርሱን መስሎ ገብቶ አባቱን ሸውዶ በረከቱን ወስዶበታል። ይህ መለያየት የጀመረው ከተወለዱ በኋላ አይደለም፣ ነገር ግን ገና በማህፀን ሳሉ ጀምሮ ነው። በዛሬው የመጽሐፍ ቅዱስ ታሪክ ከመንታዎቹ የይስሐቅ ልጆች አንዱ ስለሆነው ስለ አዳኙና የበረሃው ሰው ኤሳው እንመለከታለን። በዚህም ኤሳው ማን ነው ከሚለው ጀምረን ከወንድሙ ያዕቆብ ጋር ምን እንደገጠመው፣ ኤሳው ለቤተሰቦቹ እንዴት ሐዘን እንደሆነ፣ ከኬጢያውያን ጋር ተጋብቶ ስለመሰረተው የእስራኤልና የእግዚአብሔር ጠላት ዘሮች ኤዶማውያንና አማሌቃውያን፣ እንዲሁም ፍቅር የሆነው እግዚአብሔር ኤሳውን ጠላው ለምን እንዳለ እንመለከታለን። ቻናሉን ሰብስክራይብ እና ቪዲዮውን ላይክ አድርጉ። እስከ መጨረሻው አብራችሁን ቆዩ። ታሪካችን የሚጀምረው ከክርስቶስ ልደት በፊት በ2000 ዓመተ ዓለም አካባቢ ነው። የእምነት አባት ተብሎ የተጠራው አብርሃም ልጁን ይስሐቅን ዳረው። ይስሐቅም ሲያገባ የ40 ዓመት ሰው ነበር። ሚስቱም ርብቃ የምትባል ሶርያዊት ነበረች። ርብቃም መካን ነበረች። ለ20 ዓመታትም ያክል ልጅ አልነበራቸውም። ይስሐቅም ስለ ሚስቱ ወደ እግዚአብሔር ጸለየ። እግዚአብሔርም ተለመነው። ርብቃም ጸነሰች። ርብቃ በጸነሰች ጊዜ እርግዝናው ከተለመደው ውጪ ነበር። በማህፀኗ ውስጥ ጦርነት ነበር። ልጆቹ በሆዷ ውስጥ ይገፋፉ ነበር። ይህ ሕመም ያስጨነቃት ርብቃም እንዲህ ከሆነ ይህ ለእኔ ምኔ ነው አለች። መልስንም ፍለጋ ከእግዚአብሔርም ትጠይቅ ዘንድ ሄደች። እግዚአብሔር የመለሰላት መልስ የሁለቱን ልጆች ዕጣ ፈንታ ብቻ ሳይሆን የመላው ዓለምን ታሪክ የሚቀይር ነበር። እግዚአብሔርም አላት፣ 2 ወገኖች በማኅፀንሽ ናቸው፣ ሁለቱም ሕዝብ ከሆድሽ ይከፈላሉ፣ ሕዝብም ከሕዝብ ይበረታል፣ ታላቁም ለታናሹ ይገዛል። እዚህ ጋር አንድ ነገር ልብ ማለት ያስፈልጋል። ይህ ትንቢት የተነገረው ልጆቹ ገና ምንም ጥሩ ወይም ክፉ ሳይሰሩ ነበር። ትወልድ ዘንድ ርብቃ ዘመኗ በተፈጸመ ጊዜ እነሆ በማኅፀኗ መንታ ነበሩ። በፊትም የወጣው ቀይ ነበር፣ ሁለንተናውም ፀጉር ለብሶ ነበር። ስሙም ኤሳው ተባለ። ኤሳው ማለት በዕብራይስጥ ባለ ጠጉር ወይም ተሰርቶ ያለቀ ማለት ነው። እርሱ ጠንካራ ተፈጥሮ ነበረው። ከዚያም በኋላ ወንድሙ ወጣ፣ በእጁም የኤሳውን ተረከዝ ይዞ ነበር። ስሙም ያዕቆብ ተባለ። ትርጉሙም ተረከዝ የሚይዝ ወይም ቀማኛ፣ አታላይ ማለት ነው። ብላቴናዎቹ አደጉ። ኤሳውም አደን የሚያውቅ የበረሃ ሰው፣ ደግሞም በአባቱ የሚወደድ ነበር። ያዕቆብ ደግሞ ጭምት፣ በድንኳንም የሚቀመጥ ነበር። እናቱ ርብቃም እርሱን ትወድ ነበር። ኤሳው የሜዳ ሰው ነበር፣ አዳኝ፣ ጉልበታም እና ፈጣን። ነገር ግን አንድ ትልቅ ድክመት ነበረው። እሱ የሚኖረው ለዛሬ እንጂ ለነገ አልነበረም። ስሜታዊ ነበር። ፍላጎቱን አሁን ካሟላ ስለ ወደፊቱ ምንም ግድ አልነበረውም። ታዲያ አንድ ቀን ኤሳው ከአደን ሲመለስ እጅግ ደክሞትና ርቦት ነበር። ያዕቆብ ምስር ወጥ ሰርቶ ነበር። ኤሳውም ያዕቆብን ከዚህ ከቀዩ ወጥ አብላኝ፣ እኔ እጅግ ደክም ያለሁና አለው። ያዕቆብም በመጀመሪያ ብኩርናህን ሽጥልኝ አለው። ብኩርና ቀላል ነገር አይደለም።
በዚህ ክፍል መሰረት ብኩርና ቀድሞ መወለድን ብቻ አይደለም የሚወክለው። ነገር ግን ይህ ብኩርና መንፈሳዊ ስልጣንን፣ አመራርን፣ ውርስን፣ ደግሞም ቃል ኪዳንንና በረከትን የያዘ ነው። ይህም ማለት ለምሳሌ በውርስ ጊዜ የበኩር ልጅ እጥፍ ውርስን ያገኛል። ደግሞም የበኩር ልጅ አባት ሲሞት የቤተሰቡ ራስ ይሆናል። እንዲሁም መንፈሳዊ ስልጣንና ቃል ኪዳን የሚተላለፈው ለበኩር ልጅ ነው። በዚህ ቤተሰብ ውስጥም ለአብርሃም እግዚአብሔር አምላክ ቃል የገባለት የተስፋ ምድር፣ ከብዛቱ የተነሳ የማይቆጠር ዘር፣ ትልቅ ሕዝብ መሆንና ለአሕዛብ ሁሉ በረከት መሆን የሚሉት በረከቶችን ብኩርና ይይዛል። ስለዚህ ያዕቆብ ብኩርናህን ስጠኝ እንጂ ቀይ ወጥ ትበላለህ ሲለው ይህንን ሁሉ ስጠኝ እያለው ነበር። እጅግ በጣም የሚያሳዝነው ደግሞም የሚያስገርመው ያዕቆብ ይህንን መጠየቁ አይደለም፣ ነገር ግን የኤሳው መልስ ነበር። ኤሳው እንዲህ አለ፣ እነሆ እኔ ልሞት ደርሻለሁ፣ ታዲያ ብኩርና ምን ያደርግልኛል? ይህ ንግግር የኤሳውን መንፈሳዊ ድህነት፣ ግዴለሽነትና ስለ ሆዱ ወይም ስለ ጊዜያዊ ነገር ብቻ ማሰቡን ደግሞም ስለ እግዚአብሔር ቃል ኪዳን ደንታ እንደሌለው የሚያሳይ ነው። ከዚያም ያዕቆብ እስኪ በመጀመሪያ ማልልኝ አለው። ኤሳውም ማለለት፣ ብኩርናውንም ለያዕቆብ ሸጠ። ያዕቆብም ለኤሳው እንጀራና የምስር ወጥ ሰጠው። ኤሳውም በላ፣ ጠጣ፣ ተነስቶም ሄደ። እንዲሁም ኤሳው ብኩርናውን አቃለላት። ኤሳው እንዲህ አድርጎ በሚበላና በሚጠጣ ብኩርናውን አቃለላት። እዚህ ጋር አንድ ጥያቄ አንስቼ ልለፍ። እኛ ምን ያህል ጊዜ ለጊዜያዊ ነገር ብለን የከበረ ነገራችንን ጥለናል? ራሳችንን መጠየቅ ያስፈልጋል። ጊዜው ነጎደ፣ ይስሐቅ ሸመገለ፣ ዓይኖቹም ከማየት ፈዘዙ። ታላቁን ልጁን ኤሳውንም ጠርቶ ልጄ ሆይ አለው። እርሱም እነሆ አለሁ አለው። እርሱም እነሆ እኔ አረጀው፣ የምሞትበትን ቀን አላውቅም። አሁንም ማደኛህን የፍላጻህን አፎትና ቀስትህን ውሰድ፣ ወደ ምድረ በዳም ውጣ፣ አደንም አድንልኝ። ሳልሞትም ነፍሴ እንድትባርክህ የጣፈጠ መብል እኔ እንደምወደው አዘጋጅተህ እበላ ዘንድ አምጣልኝ አለው። እዚህ ጋር የይስሐቅን ስህተት እናያለን። እግዚአብሔር አስቀድሞ ገና በማኅፀን ሳሉ ታላቁ ለታናሹ ይገዛል በማለት የተናገረ ቢሆንም ይስሐቅ ግን በእግዚአብሔር ምርጫ ላይ የራሱን ምርጫ ሊያስቀምጥ ሞከረ። ርብቃ ግን ይስሐቅ ለልጁ ለኤሳው ሲነግር ትሰማ ነበር። ስለዚህም ኤሳው አድኖ ሊያመጣ ወደ ምድረ በዳ ሲሄድ ርብቃ ልጇን ያዕቆብን አባትህ ለወንድምህ ለኤሳው አደን አድነህ አምጣልኝ፣ ሳልሞትም በልቼ በእግዚአብሔር ፊት እንድባርክህ የጣፈጠ መብል አድርግልኝ ብሎ ሲነግረው ሰማሁ። አሁንም ልጄ ሆይ እኔ በማዝህ ነገር ስማኝ። ወደ መንጋ ሄደ 2 መልካም ጠቦቶች አምጣልኝ፣ እነርሱንም ጣፋጭ መብል ለአባትህ እንደሚወደው አደርጋለሁ፣ ለአባትህም ሳይሞት እንዲባርክህ ይበላ ዘንድ ታገባለታለህ አለችው። ያዕቆብም እናቱ ርብቃን እንዲህ አላት፣ ወንድሜ ኤሳው ሰውነቱ ጸጉራም ነው፣ የእኔ ገላ ግን ለስላሳ ነው። ታዲያ አባቴ ቢዳስሰኝ እንዳታለልኩት ያውቃል። ይህ ከሆነ ደግሞ በምርቃት ፋንታ እርግማንን አተርፋለሁ ማለት ነው። እናቱም ልጄ ሆይ የአንተ እርግማን በእኔ ላይ ይድረስ፣ ግድ የለህም፣ እንደነገርኩ ሄደህ ጠቦቶቹን አምጣልኝ አለችው። እርሱም ሄዶ ጠቦቶቹን ለእናቱ አመጣላት።
እርሷም ልክ አባቱ እንደሚወደው አይነት አጣፍጣ ጥሩ ምግብ አዘጋጀችለት። ከዚያም ርብቃ በቤት ያስቀመጠችውን የታላቁን ልጇን የኤሳውን ምርጥ ልብስ አንስታ ለታናሹ ልጇ ለያዕቆብ አለበሰችው። እንዲሁም የአንገቱን ለስላሳ ክፍል የጠቦቶቹን ቆዳ አለበሰችው። ከዚያም ያሰናዳችውን ጣፋጭ መብልና እንጀራ ለያዕቆብ ሰጠችው። ያዕቆብም ወደ አባቱ ሄዶ አባቴ ሆይ አለ። ይስሐቅም እነሆ አለሁ ልጄ፣ ለመሆኑ አንተ ማን ነህ አለው። ያዕቆብም አባቱን እኔ የበኩር ልጅህ ኤሳው ነኝ፣ ያዘዝከኝን አድርጌአለሁ። እስቲ ቀና በልና እንድትመርቀኝ አድኜ ካመጣሁት ብላ አለው። ይስሐቅም ልጄ ሆይ ከመቼው ቀናህና መጣ ሲል ጠየቀው። ያዕቆብም እግዚአብሔር አምላክህ አሳካልኝ ብሎ መለሰለት። ይስሐቅም ያዕቆብን ልጄ ሆይ አንተ በእርግጥ ልጄ ኤሳው መሆንህን እንዳውቅ እስቲ ቀረብ በልና ልዳብስህ አለው። ያዕቆብም ወደ አባቱ ወደ ይስሐቅ ተጠጋ። አባቱም በእጁ እየዳሰሰው ይህ ድምፅ የያዕቆብ ድምፅ ነው፣ እጆቹ ግን የኤሳው እጆች ናቸው አለ። እጆቹ እንደ ወንድሙ እንደ ኤሳው እጆች ጠጉራም ስለሆኑ ይስሐቅ ያዕቆብን ለይቶ ማወቅ አልቻለም። ይስሐቅም በእርግጥ አንተ ልጄ ኤሳው ነህን ሲል ጠየቀው። ያዕቆብም አዎን እኔ ነኝ ብሎ መለሰ። ከዚያም በል እንግዲህ ልጄ እንድመርቅህ አድነህ ካመጣኸው አቅርብልኝና ልብላ አለው። ያዕቆብም ምግቡን ለአባቱ አቀረበለት፣ የወይን ጠጅም አመጣለት። እርሱም በላ ጠጣም። ከዚያም አባቱ ይስሐቅ ያዕቆብን ልጄ ሆይ እስቲ ቀረብ በልና ሳመኝ አለው። ያዕቆብም ቀርቦ ሳመው። ይስሐቅ የያዕቆብን ልብስ ካሸተተ በኋላ እንዲህ ብሎ መረቀው፣ እነሆ የልጄ ጠረን እግዚአብሔር እንደባረከው እንደ መስክ መዓዛ ነው። እግዚአብሔር የሰማይን ጠል የምድርንም በረከት የተትረፈረፈ እህልና የወይን ጠጅ ይስጥህ። መንግሥታት ይገዙልህ፣ ሕዝቦችም ተደፍተው እጅ ይንሱህ። የወንድሞችህ ጌታ ሁን፣ የእናትህም ልጆች ተደፍተው እጅ ይንሱህ። የሚረግሙህ የተረገሙ ይሁኑ፣ የሚባርኩ የተባረኩ ይሁኑ። ይስሐቅ ያዕቆብን መርቆ እንዳበቃ ያዕቆብ ገና ከአባቱ ዘንድ ሳይወጣ ወዲያውኑ ወንድሙ ኤሳው ከአደን ተመለሰ። እርሱም ደግሞ ጣፋጭ ምግብ በማዘጋጀት ለአባቱ አቅርቦ አባቴ ሆይ እንድትመርቀኝ እስቲ ቀና በልና ካደንኩት ብላ አለው። አባቱ ይስሐቅም አንተ ደግሞ ማነህ ሲል ጠየቀው። እርሱም እኔማ የበኩር ልጅህ ኤሳው ነኝ አለው። በዚህ ጊዜ ይስሐቅ ክፉኛ እየተንቀጠቀጠ ታዲያ ቀደም ሲል አድኖ ያመጣልኝ ማን ነበር? አንተ ከመምጣትህ በፊት በልቼ መረቅኩት፣ እርሱም በእርግጥ የተባረከ ይሆናል አለው። ኤሳው የአባቱን ቃል ሲሰማ ድምፁን ከፍ በማድረግ ምርር ብሎ አለቀሰ። አባቱንም አባቴ ሆይ እኔንም ደግሞ እባክህ መርቀኝ አለው። ይስሐቅም ወንድምህ መጥቶ አታሎኝ ምርቃትህን ወስዶብሃል አለው። ኤሳውም ይህ ሰው ያዕቆብ መባሉ ትክክል አይደለምን? እኔን ሲያታልለኝ ይህ ሁለተኛ ጊዜው ነው። መጀመሪያ ብኩርናዬን ወሰደብኝ፣ አሁን ደግሞ ምርቃቴን ቀማኝ አለ። ቀጥሎም ታዲያ ለእኔ ያስቀረኸው ምንም ምርቃት የለም ብሎ ጠየቀ። ይስሐቅም ለኤሳው በአንተ ላይ የበላይነት እንዲኖረው ወንድሞቹ ሁሉ አገልጋዮቹ እንዲሆኑ እህሉ የወይን ጠጁም
የተትረፈረፈ እንዲሆንለት መርቄዋለሁ። ታዲያ ልጄ ለአንተ ምን ላደርግልህ እችላለሁ ሲል መለሰለት። ኤሳውም አባቱን አባቴ ሆይ ምርቃት ይህችው ብቻ ናት? እባክህ አባቴ እኔንም መርቀኝ አለው። ድምፁንም ከፍ አድርጎ አለቀሰ። አባቱ ይስሐቅም እንዲህ ሲል መለሰለት፣ መኖሪያ ከምድር በረከት ከላይም ከሰማይ ጠል የራቀ ይሆናል። በሰይፍ ትኖራለህ፣ የወንድምህም አገልጋይ ትሆናለህ። አምርረህ በተነሳ ጊዜ ግን ቀንበሩን ከጫንቃ ላይ ወዲያ ትጥላለህ። አባቱ ያዕቆብን ስለመረቀው ኤሳው በያዕቆብ ላይ ቂም ያዘ። በልቡም ግድ የለም የአባቴ መሞቻው ተቃርቧል፣ ከለቅሶ በኋላ ወንድሜን ያዕቆብን እገድላለሁ ብሎ አሰበ። ርብቃ ታላቁ ልጇ ኤሳው ያሰበው በተነገራት ጊዜ ታናሹን ልጇን ያዕቆብን አስጠርታ እንዲህ አለችው፣ ወንድምህ ኤሳው ሊገድልህ ጊዜ እየጠበቀ ነው። አሁንም ልጄ ሆይ እኔ የምልህን አድርግ። በካራን ምድር ወደሚኖረው ወደ ላባ ቶሎ ሽሽ። የወንድምህ ቁጣ እስከሚበርድ እዚያው ቆይ። ነገር ግን ቁጣው በርዶለት ያደረክበትን ከረሳ በኋላ እንድትመለስ ልክብህና ትመጣለህ። ሁለታችሁንም በአንድ ቀን ለምን ልጣ አለችው። ይስሐቅም ያዕቆብን ከመከረውና ከመረቀው በኋላ ወደ ሜሶፖታሚያ ወደ አጎቱ ይሄድ ዘንድ ላከው። ኤሳው በመጀመሪያ ብኩርናውን በምስር ወጥ ለወንድሙ ሸጠ። አሁን ደግሞ ምርቃቱን በወንድሙ ተቀማ። ስለዚህም ወንድሙን ሊገድለው ፈለገ። እናቱም ይህን ባወቀች ጊዜ ወደ ወንድሟ ላከችው። ኤሳውና ያዕቆብ ተለያዩ። ነገር ግን የኤሳው የቁልቁለት ጉዞ እዚህ ላይ አላበቃም። ኤሳው 40 ዓመት በሆነው ጊዜ ኬጢያዊ ሴቶችን አገባ። የአንዷ ስም ዮዲት የሌላኛዋ ደግሞ ቤስሞት ነበር። መጽሐፍ ቅዱስ በእነዚህም ሴቶች ምክንያት የይስሐቅና የርብቃ ልብ ያዝን ነበር በማለት ይናገራል። ይህ የሆነበት ምክንያትም በመንፈሳዊ ልምምዶችና በቃል ኪዳን ጉዳይ ነበር። ኤሳው በጋብቻ የተዛመዳቸው ኬጢያውያን ከእግዚአብሔር ቃል ኪዳን ውጭ ነበሩ። ኬጢያውያን የከነዓን ሕዝቦች ነበሩ። እነሱም የእግዚአብሔር ቃል ኪዳን ከተሰጠው የአብርሃም ቤተሰብ ውጭ ነበሩ። አብርሃም ልጁን ይስሐቅን ከከነዓን ሴቶች እንዳይወስድ በዘፍጥረት ምዕራፍ 24 አስጠንቅቆት ነበር። እንዲሁም ኬጢያውያን ጣዖት አምልኮ ያደርጉ ነበር። ይህ ደግሞ የአብርሃም ቤተሰብ ከእግዚአብሔር ጋር ያላቸውን ቃል ኪዳን ሊያደክም የሚችል ነበር። ስለዚህ ይህ ጋብቻ መንፈሳዊ አደጋ ነበር። የአብርሃም ቤተሰብ በእምነት የተለየ መንገድ ነበራቸው። ኤሳው ግን የቤተሰቡን መንፈሳዊ አቅጣጫ አልተከተለም። ኤሳው ከወንድሙ ጋር ከተፈጠረው ግጭት በኋላ ወደ ሴይር ተራራ ሄደ። ያ አካባቢ በአፈሩ ቀይነት ይታወቃል። የኤሳው ሌላ ስም ኤዶም ማለት ቀይ ማለት ነው። ዘሮቹም ኤዶማውያን ተባሉ። ኤዶማውያን በታሪክ ጠንካራ ተዋጊዎች ነበሩ። መኖሪያቸው በገደልና በዓለት ውስጥ ነበር። ዋና ከተማቸው ሴላ ወይም በኋላ ፔትራ በመባል የምትታወቀው በዓለት ተፈልፍላ የተሰራች አስደናቂ ከተማ ነበረች። ኤዶማውያን የራሳቸው አማልክት ነበሯቸው። ዋናው አምላካቸው ቆስ ይባል ነበር። ደግሞም በዘመኑ በጥበብ ታዋቂዎች ነበሩ። በመጽሐፍ ቅዱስ ውስጥ የኢዮብ ጓደኛ የሆነው ቴማናዊው ኤልፋዝ ከኤዶም ምድር ነበር። ይህም ኤሳው ስልጣኔን ገንብቶ እንደነበር ያሳያል።
ከ20 ዓመታት መለያየት በኋላ የተለያዩት ወንድማማቾች ኤሳውና ያዕቆብ ተገናኙ። ኤሳው ያዕቆብ ባደረገው ነገር ሊገለው እንደፈለገ አስቀድመን አይተን ነበር። ነገር ግን ከ20 ዓመታት በኋላ የሆነው ነገር የኤሳውን ሌላ ማንነት ያሳያል። ያዕቆብ ከስደት ሲመለስ ኤሳው ከ400 ሰዎች ጋር እየመጣ እንደሆነ ሰማ። ያዕቆብም ፈራ፣ ቤተሰቡንም ከፋፈለ። ኤሳው ግን ያዕቆብን ባየው ጊዜ ለመግደል አልሮጠም፣ ሊቀበለው ሮጠ። አንገቱን አቀፈው፣ ሳመውም፣ ሁለቱም አለቀሱ። ኤሳው ያዕቆብ ያቀረበለትን ስጦታ እንኳ ወንድሜ ሆይ እኔ ብዙ አለኝ፣ የአንተ ላንተ ይሁን በማለት ለመቀበል አልፈለገም። ኤሳው ወንድሙን ይቅር ብሎት ነበር፣ ቂምም አልያዘም። ኤሳው ሀብታምና ኃያል ሰውም ሆኖ ነበር። ነገር ግን ሌላ ችግር ነበር። ይህም በኤሳው ልብ ውስጥ ሳይሆን እሱ በመሰረተው ሀገርና በመረጠው መንገድ ላይ ነበር። ኤሳው ከእግዚአብሔር ኪዳን ውጪ የሆነን ሕዝብ መሰረተ። ከከነዓን ሴቶች ጋር ተጋባ። ዘሮቹም ከእግዚአብሔር መንገድ የራቁ ነበሩ። በአባቶች ደረጃ እርቅ ቢወርድም በልጆች ደረጃ ግን ጦርነቱ ቀጠለ። የኤሳው የልጅ ልጅ የሆነው አማሌቅ ለእስራኤል ቀንደኛ ጠላት ሆነ። እስራኤል ከግብፅ ሲወጣ መጀመሪያ መንገድ የዘጋበት አማሌቅ ነበር። እግዚአብሔርም ከአማሌቅ ጋር ለዘላለም እዋጋለሁ አለ። በኋላም እስራኤል ወደ ከነዓን ለመግባት በኤዶም ምድር ማለፍ ሲጠይቅ ኤዶም ሰይፍ ይዞ ወጣባቸው። ወንድምህ እስራኤል እያሉ ደብዳቤ ቢጽፉም ኤዶም ግን አታልፍም አለ። ከሁሉም የከፋው ክህደት የተፈጸመው ግን ባቢሎናውያን ኢየሩሳሌምን በወረሩ ጊዜ ነው። ኤዶማውያን ኢየሩሳሌም ስትቃጠል አፍርሷት አፍርሷት እስከ መሠረቷ ድረስ እያሉ ይጮኹ ነበር። የሚሸሹትንም አይሁዳውያን እየያዙ ለጠላት አሳልፈው ይሰጡ ነበር። ይህ ድርጊታቸው በእግዚአብሔር ዘንድ ታላቅ ፍርድን አመጣባቸው። ነቢዩ አብደዩ ሙሉ መጽሐፉን የጻፈው በኤዶም ላይ ፍርድን ለማወጅ ነው። ይህ ታሪክ እዚህ ጋር አይቆምም። ከብዙ 100 ዓመታት በኋላ በሮማውያን ዘመን የኤዶም ዘሮች ኢዱማውያን ተብለው ይጠሩ ነበር። ወደ አይሁድ እምነት በግዴታ እንዲገቡም ተደርገው ነበር። ከዚህ ዘር አንድ ጨካኝ ንጉሥ ተነሳ። ይህም ንጉሥ ታላቁ ሄሮድስ ነበር። ሄሮድስ በአባቱ ኤዶማዊ ነበር። አይሁዳውያን እንደ ንጉሥ አይቀበሉትም ነበር። ይህም ንጉሥ ኢየሱስ ክርስቶስ የአይሁድ ንጉሥ ሆኖ ሲወለድ ሥልጣኔን ይቀማኛል ብሎ በመፍራት በቤተልሔም ያሉ ሕፃናትን ያስገደለው ንጉሥ ነው። አያችሁ፣ በዘፍጥረት ላይ ያዕቆብና ኤሳው ይታገሉ ነበር። በአዲስ ኪዳን ደግሞ የያዕቆብ ዘር የሆነው ኢየሱስና የኤሳው ዘር የሆነው ሄሮድስ ተፋጠጡ። በመጨረሻም የኤሳው ዘሮች በ70 ዓመተ ምህረት ኢየሩሳሌም በሮማውያን ስትጠፋ አብረው ጠፉ። ዛሬ ኤዶማዊ ነኝ የሚል ሕዝብ የለም። የእግዚአብሔር ቃል እንደተናገረው ጠፉ። እስራኤል ግን ዛሬም አለች። በመጨረሻም ትንቢተ ሚልክያስና ሮሜ ላይ ስለተጻፈው የእግዚአብሔር ቃል እንይ። መጽሐፍ ቅዱስ በእነዚህ ክፍሎች ላይ እንዲህ ይላል፣ ያዕቆብን ወደድኩ፣ ኤሳውን ግን ጠላው። ይህ ቃል ምን ማለት ነው? ይህንን የእግዚአብሔር ቃል የመጽሐፍ ቅዱስ አስተማሪዎች በሁለት መንገድ ይፈቱታል። የመጀመሪያው እግዚአብሔር እስራኤልን ወይም የያዕቆብ ዘርን ለተልእኮ እንደመረጠ፣
ነገር ግን ኤሳውን ለዚያ ተልኮ እንዳለመረጠው የሚያሳይ ነው የሚል ሲሆን ይህም ማለት ኤሳውን የመጥላት ጉዳይ ሳይሆን ለዓላማ የመመረጥና ያለመመረጥ ጉዳይ ነው የሚል ነው። በሁለተኝነት የሚነሳው ሐሳብ ደግሞ በሚልክያስ ዘመን ይህ መልእክት ሲጻፍ ቀጥታ የሚናገረው ኤሳውን ሳይሆን በጊዜው በክፋት የተሞሉትንና የእስራኤል ጠላት የነበሩትን የኤሳው ዘር የሆኑትን ኤዶማውያንን ነው የሚል ነው። መጽሐፍ ቅዱስ እንደሚያሳየው ኤሳው ተባረከ፣ ሀብት አገኘ፣ ሕዝብም ሆነ። ስለዚህ ይህ ቃል የሚያሳየው የግል ጥላቻ ሳይሆን የምርጫና የተልእኮ ጉዳይ ነው። በምስር ብኩርናን ከመሸጥ የጀመረው የኤሳው ታሪክ የእስራኤል ሕዝብ ጠላት ደግሞም ኢየሱስን ለማስገደል የሞከረው ንጉሥ የመጣበት ዘር እስከ መሆን አደገ። ይህ የመጽሐፍ ቅዱስ ታሪክ ለመንፈሳዊ መርሆች ጠንቃቃ መሆን እንዳለብን ማለትም መቀላቀል በሌለብን ስፍራ ተቀላቅለን መገኘት እንደሌለብን እንዲሁም ለጊዜያዊ ነገር ብለን የከበረውን ነገራችንን መጣል እንደሌለብን ያሳስበናል። እናንተ ይህንን ታሪክ ስትሰሙ ምን ተማራችሁ? ሐሳብና አስተያየታችሁን በኮመንት አሳውቁን። የዛሬው ቪዲዮ ይህንን ይመስል ነበር። መልካም ቆይታ።